እስቲ ሳይሌንት ቢዩቲ ምንድነው ያዘጋጀላቸው ነገር? እሺ ለክረምት እንደ ፓኬጅ ያዘጋጀነው ስልጠና አለ። ለአሰራርም በጣም ቀላል ነው። ምንም ነገር አይፈልግም። ብዙ ጊዜ ጥንካሬና ረጅም ጊዜ እንዲቆይላቸው ለሚፈልጉ ሰዎች አይላሽ ብለን የምንጠራው ኢንዲቪዥዋል ላሽ ኤክስቴንሽን ነው። ከስተመር ሽፋሽፍት ላይ ዋክስ ብለን የምንጠራው ደግሞ አላስፈላጊ ቦታ ያሉ ፀጉሮችን ሴቶቻችንን በደንብ የምናስውብበት ስራችን ነው። በመጨረሻም ደግሞ አብዛኛው ጊዜ የሚፈለገውን ኢንተርናሽናል የሆነ ሰርቲፊኬት ትምህርት ሚኒስቴር እውቅና በሰጠው መሰረት። ሰላም እንዴት ናችሁ? ውድ የሳሪስ ቲቪ ተከታታዮቻችን፣ ዛሬ እንግዲህ ክረምትን ምን ልማር ብላችሁ ላሰባችሁ ለእናንተ መፍትሄ ይሆናል ብለን የምናስበውን ነገር ነው ይዘንላችሁ የመጣ ነው። እንግዲህ በዚህ ክረምት ጥፍር፣ አይላሽ፣ ሜካፕ እንዲሁም ደግሞ ዋክስ መማር ከፈለጋችሁ ይህ ቪዲዮ ለእናንተ ነው። 22 አካባቢ መክሊት ህንፃ ላይ ሳይሌንት ቢዩቲ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁ ቆዩ፣ ተከታተሉ። ሰላም ጤነሽ? መስካለን። እስቲ ራስሽን ለተመልካቾቻችን አስታውቂልን። ኢየሩሳሌም ደርቤ እባላለሁ። የሳይሌንት ቢዩቲ አካዳሚ መስራችና ባለቤት ነኝ። በትምህርት ቤታችን በጥፍር በአይላሽ እንዲሁም በሜካፕ በተጨማሪም ደግሞ በዋክስ ስልጠናዎች ያጭርም የረዥም ጊዜም ስልጠና አለን እንሰጣለን፣ ተማሪዎችን እናስተምራለን ማለት ነው። ከምንሰጣቸው ሰርቪሶች ደግሞ አንዱን እየሰራሽ በደንብ እናውራ። እሺ። ያው እንግዲህ አሁን ጥፍሬ ነው ልሰራ እንትን ያልኩትኝና ብዙ አይነት የጥፍር አሰራር አለ። እስቲ ከነሱ መካከል ደግሞ የተወሰኑትን ንገሪኝ። ኦኬ ጥፍር እሺ፣ ብዙ አይነት አሰራር አለው። መጀመሪያ ቀለል አድርገን የምንጀምረው ድሮ ራሱ የሚሰራው ልጥፍ ብለን የምንጠራው ነው። ለአሰራርም በጣም ቀላል ነው። ምንም ነገር አይፈልግም። ጥፍሩን ለክቶ በግሉ ማያያዝ ማለት ነው። ሁለተኛው ደግሞ አሁን ላይ በጣም እየተለመደ የመጣው ጄል ብለን የምንጠራው ነው። ብዙ ጊዜ ስፔሻሊ ኢትዮጵያ ውስጥ በደንብ የሚሰራና ብዙ ሴቶቻችን የሚያስውብ ስራ ነው ማለት ነው። በሶስተኛነት ደግሞ አክለሪክ የሚባል ስራም አለ። ብዙ ጊዜ ጥንካሬና ረጅም ጊዜ እንዲቆይላቸው ለሚፈልጉ ሰዎች፣ ምናልባትም ዩቪ መግባት የማይፈልጉ ሰዎች ካሉ ራሱ አሁን ጄል ሲሰራ በሚደርቀው በዩቪ ላይት ነው። አክለሪክ ሲሰራ ግን በአየር መድረቅ የሚችል ነገር ነው። ስለዚህ እንደዛ መሰራት የሚፈልጉ ሲኖሩ ደግሞ አክለሪክ ብለን የምንጠራውን ፎርም ይኖራል ማለት ነው። ስለዚህ ከስተመሩ እንደሚፈልገው እንዳለው ታይም አድርጎ መጠቀም የሚችሉባቸው ቴክኒኮች አሉን ማለት ነው። ስንት ዓመት ሆነሽ እዚህ ሙያ ላይ? አሁን 5 ዓመት እየሆነኝ ነው ኦልሞስት። ያ ማለት ግን እንደዚህ ከፍቼ ማስተማር ከጀመርኩኝ ምናምን አይደለም። 5 ዓመት ማለት መጀመሪያ ተምሬ ጨረስኩ። ከዛ በኋላ ቤት ለቤት ሞከርኩ። ከቤት ለቤት በፊት ተቀጠርኩኝ። ትንሽ ጊዜ ነው በእርግጥ የተቀጠርኩት። ከዛ ቤት ለቤት ሰራው። ቀጥሎ የራሴን ሳሎን ከፈት። ከዛ እያልኩኝ ወደ ማስተማሪያነት ቀየርኩት ማለት ነው። በዚህ ሂደት ውስጥ አሁን ኦልሞስት 5 ዓመት አካባቢ የሆነኝ ነው። ያው እንግዲህ ከጥፍር ባሻገር ደግሞ ሜካፕ፣ ዋክስ እና የተለያዩ ኮርሶችንም ትይዣለሽ። እስቲ ስለነሱ ደግሞ አንዳንድ ነገሮች ንገሪኝ። ኦኬ እሺ። አይላሽ ብለን የምንጠራው ኢንዲቪዥዋል ላሽ ኤክስቴንሽን ነው። ከስተመር ሽፋሽፍት ላይ ቁመቱን ለመጨመር የአይኗን ስታይል ለማድረግ እና የሽፋሽፍቱን ብዛት ለመጨመር የምንሰራው ስራ ነው። ሽፋሽፍቱን በዛ ለማድረግ ሊሆን ይችላል። ሽፋሽፍቱን በደረጃ ለምሳሌ እንዲያድግላት ከፈለገች ኮርነር ላይ አጠር ብሎ ወደዚህ እንዲረዝም ከፈለገች እንደዛ እየተደረገ በስታይል ይሰራል። ግን ሜንሊ ፎከሱ ምንድነው? የከስተመሯን ኢንተረስቷን የሽፋሽፍቷን ብዛት ቁመትና ስታይሉን ለመቀየር የሚሰራ ነገር ነው። ዋክስ ብለን የምንጠራው ደግሞ አላስፈላጊ ቦታ ያሉ ፀጉሮችን እስከ 1 ወር አካባቢ ድረስ እንዲቆይ እንደየሆርሞናችን በእርግጥ ይለያያል። ግን እስከ 1 ወር ድረስ ተነስቶ ከላዩ ላይ እንዲወጣላት ዋክስ ማድረግ ነው፣ ወይም ደግሞ ማንሳት፣ አላስፈላጊ ፀጉርን ማንሳት ነው በአጭሩ ማለት ነው። እሱን የምናደርግበት ሂደት ደግሞ ዋክስ ብለን እንጠራዋለን ማለት ነው። ሌላኛው ሜካፕ ነው። ያው እንግዲህ እንደሚታወቀው ሴቶቻችንን በደንብ የምናስውብበት ስራችን ነው። የተፈጥሮ ውበቷን ለማጉላት ወይም ደግሞ ኢንሃንስ ለማድረግ የምንጠቀምበት ሜተድ ሜካፕ አፕሊኬሽን ብለን እንጠራዋለን ማለት ነው። እሱን ክላስ አንድ ላይ እንሰጣለን አሁን ላይ። እሺ ኮርሱ ለምን ያህል ጊዜ ነው የሚቆየው? የሁሉም ይለያያል? የጥፍር ሜካፕ የተለያየ ነው? ኦብቪየስሊ ይለያያል። እንደየከስተመሩ ሰዓት ለምሳሌ አሁን ቪአይፒ ክላሶችም አሉ። ለምሳሌ ውጭ ሀገር ስናስተምር እንዴት ነው
ስታንዳርዱን በጠበቀ ሀገር ውስጥ ብቻ ሳይሆን ውጭ ሀገር ሄደው መስራት ቢፈልጉ መጠቀም የሚችሉበት አይነት የትምህርት አሰጣጥ ካሪኩለም ነው ያለን። በዛ መሰረት ስለሆነ የሚሰሩት ያቺን ባማከለ መልኩ ቪአይፒ ክላስ ለምሳሌ ሾርት ተርም ብትፈልጊ እስከ 2 ሳምንት ድረስ፣ ሎንግ ተርም ብትፈልጊ 1 ወር ድረስ መቆየት የሚችል የክላስ አሰጣጥ ነው ያለ። እንደገና ደግሞ አሁን በተለያዩ ምክንያቶች ከክፍለ ሀገርም ከምንም መጥተው በጣም አጭር ጊዜ ለምሳሌ 5 ቀን ነው ምናምን ያለን ሲሆን የምንሰጥበትን ታይም ረዥም እናደርገዋለን ወይም ደግሞ ሙሉ ቀን እዚህ እንዲውሉ እናደርግና በዛ መልኩ ክላሱን እንሰጣለን ማለት ነው። እንደየፍላጎታቸው የአጭርም የረዥምም ከዛ ደግሞ ቪአይፒ ብቻ ራሳቸው ብቻቸውን እኔን ለማግኘት ለሚፈልጉ ከስተመሮቻችንን እኔ ብቻዬን የማስተምረው ክላስ አለ ማለት ነው። ዋጋ ላይስ ልዩነት አለው? አሁን ኮርሱ ባጠረዘነ ቁጥር ኦብቪየስሊ አለ። እንዴት ነው ቪአይፒ ክላስ ከሆነ የምትፈልጊው እኔ ብቻዬን ስለሆነ አንቺ ጋርም ሆነው ፕራይሱ ይጨምራል። ምክንያቱም ብዙ ታይም እንሰጥሻለን፣ ከዛ ደግሞ እኔን ብቻ ነው የምታገኘኝ ምናምን ነገር። ክላሱ ላይ አንድ አይነት ነው። ቪአይፒን ብትማሪ ኖርማል ለብቻሽን ብትማሪ አንድ አይነት ነው። ግን ቪአይፒ ሲሆን ሞርሊ እኔን በጣም ስለሚፈልግ ከዛ ደግሞ ታይም ብቻሽን ነው በዛ ላይ የምትማሪው ከሌላ ተማሪ ጋር ስለማትቀላቀይ የተወሰነ የዋጋ ልዩነት አለው። ሌላ ደግሞ አንድ የምንታወቅበት ክላስ አለን እኛ። እሱም ከዛሬ 2 ዓመት 3 ዓመት አካባቢ የጀመርኳት ነገር ነች። ምንድነት መሰለሽ እኛ ሀገር ላይ ሲሰራ ብዙ ጊዜ ክላሶች ላይ አፕዴት ክላስ የለም። አሁን ለምሳሌ ድሮ ላይ ጥፍር፣ ሜካፕ፣ አይላሽ የመሳሰሉት ከስተመር ሲሰሩ ወይም ሲሰሩ በፀጉር ቤት አይደለም የሚሰራው። ያን ያክል ፕሮፌሽናል አይደለም፣ ያን ያክል ጽድት ያለ ስራ ምናምን ነገር አይወጣም። እነሱ ድሮ የነበሩ ሰዎች የተወሰነ ሙያቸውን አፕዴት ማድረግ ይፈልጋሉ። ስለዚህ ሾርት ተርም ሆኖ አፕዴት ክላስም አለን ማለት ነው። በአፕዴት ክላሳችን ሜካፕም ቢሆን ጥፍርም ቢሆን አይላሽም ቢሆን በሾርት ተርም በፊት የነበራቸው ስኪል አሁን የደረሰበትን ደረጃ የምናሳይበት አጠር ያለም ክላስ አለን ማለት ነው። እንዳልኩሽ ግን ሁሉም ይለያያል፣ ዋጋው በደንብ ይለያያል እንደየሚቆዩበት ወቅት። አሁን ላይ በቃ ሀገሪቷ ላይ ካለው አንጻራዊ በጣም ውድም አይደለም፣ ያው ያው እንግዲህ እንዳልኩሽ ያው ክረምት ላይ በጣም ብዙ ተማሪዎች ይበዛሉና ብዙ ሰው የሚያርፍበት ታይም ነው። ምን ልማር ብለው በጣም ብዙ ሰዎች ይጨነቃሉና እስቲ ሳይሌም ቢዩቲ ምንድነው ያዘጋጀላቸው ነገር? ኦኬ እሺ፣ ለክረምት እንደ ፓኬጅ ያዘጋጀነው ስልጠና አለ። የመጀመሪያው ምንድነው ጥፍር፣ አይላሽ እና ሜካፕን በፓኬጅ ለሚማሩ ሰዎች አንድ ላይ ኦልሞስት ወደ 14000 ብር አካባቢ ዲስካውንት አድርገንላቸዋል። ጥፍር፣ ሜካፕ እንዲሁም ደግሞ አይላሽ ለሚማሩ ሰዎች አንድ ላይ በፓኬጅ ዲስካውንት አድርገንላቸው አይ ቲንክ 40000 ብር ሶስቱን አንድ ላይ ክላስ ምዝገባ አለ። ግን ማሟላት ያለባቸው ነገሮች አሉ። ለምሳሌ የዩኒቨርሲቲ የጨረሱ መሆን እንደጨረሱ የሚያሳዩበት ማስረጃ፣ እንደገና ደግሞ 12ኛ ክፍልም ጨርሰው ከሆነ 12ኛ ክፍል መጨረሻቸውን የሚያስረዱበት ማስረጃ አለን። ይዘው መምጣት መቻል አለባቸው። ለምንድን ነው የተፈለገው? ምክንያቱም አሁን ላይ አብዛኛው ተማሪ እንዴት ነው የዩኒቨርሲቲ ተማሪዎች አሉ ከዩኒቨርሲቲ የወጡ ምናምን ነገር እና እነሱ አሁን ግራ የተጋቡበት ጊዜ ነው። ምን እንስራ፣ ከምን ልጀምር የሚለውን። ስለዚህ ለእነዚህ ተማሪዎች ዩኒቨርሲቲ ላይ እና 12ኛ ክፍል ለጨረሱ ስፔሻል ፓኬጅ አዘጋጅተናል። ይሄ የሆነበት ምክንያት ምንድነው? እኔ የዛኔ ወደ ዩኒቨርሲቲ ልሄድ ስል በጣም ሙያ መማር ፈልግ ነበር ከማስረዳሽ በላይ። ያንን እድል ለእነዚህ ተማሪዎች በዲስካውንት እንዲያገኙት። ምክንያቱም አንዳንድ ዩኒቨርሲቲ ላይ አሁን ዩኒቨርሲቲ ላይ የጥፍር ሙያ ይዘሽ ብትሄጂ፣ አይላሽ ሙያ ይዘሽ ብትሄጂ 12ኛ ክፍል ሆነሽ የወላጅሽን እርዳታ ቶታሊ አትፈልጊም ማለት ነው። በራስሽ ኢንከም ጀነሬት ማድረግ ስለምትችይ ማለት ነው። ስለዚህ ሞስትሊ እንደዛ አይነት ጥቅም ስላለው በራሱ እንደዛ ብለን ነው እኛ የምናስበው። ስለዚህ ለነዚህ ከዩኒቨርሲቲም ለወጡት እንደ ጀማሪ ሆነው እቺን ነገር ቢያገኟት ዲስካውንት ብናደርግላቸው፣ 12ኛ ክፍልም ለጨረሱት ብሩ ሳይበዛ ሶስቱንም ስኪል በአንዴ የሚያገኙበትን ስኪል ለመፍጠር ነው የሞከርነው ማለት ነው። በተጨማሪ ሶስቱንም ክላስ ቢወስዱ እኛ ጋር የዲጂታል ማርኬቲንግ ክላስ እንሰጣቸዋለን። ዲጂታል ማርኬቲንግ ብቻ ሳይሆን ቢዩቲ ቢዝነስ ማኔጅመንት የሚባል ነገር አለ። አንድ ሰው የሆነ አይነት ቢዩቲ ቢዝነስ ቢኖረው የጥፍር ሊሆን ይችላል፣ የአይላሽ ሊሆን ይችላል፣ የሜካፕ ሰምቲንግ ሙያው ቢኖረው ቢዝነሱን ቢከፍተው እንዴት አድርጌ ማኔጅ አደርገዋለሁ የሚለውን ነገር እንዲያውቀው
ቢዩቲ ቢዝነስ ማኔጅመንት ክላስ እንሰጣለን። ከረንትሊ ደግሞ እንደምታውቁት ኤቭሪቲንግ ሶሻል ሚዲያ ላይ ነው ማርኬት የሚደረገው። ስለዚህ እንዴት ነው ቢዝነስ ተከፍቶ ሶሻል ሚዲያ ላይ ማርኬት የሚደረገው? ሶሻል ሚዲያ ማርኬቲንግ ወይም ዲጂታል ማርኬቲንግ ብለን የምንጠራውንም ኮርስ እንሰጣለን። በተጨማሪ ልክ ዛሬ እንዳየሽው ገስቶችንም እንጠራለን ማለት ነው። የተለያዩ ገስቶችን ጠርተን የራሳቸውን ኤክስፒሪየንስ ላይፍ ስኪላቸውን ምን ይመስላል ጥፍር አንድ ሰው ተምሮ ጨረሰን ወይ ሜካፕን ተምሮ ጨረሰ ከወጣ በኋላ ኢንዱስትሪ ምን ይመስላል፣ ምንን ይጠይቃል የሚለውን የምናሳይበት ኤክስፒሪየንስ ሼር የምናደርግበት እኛም ጥያቄዎች አዘጋጅተን ከዛ ደግሞ ተማሪዎቻችን ጥያቄ እንዲጠይቁ አድርገን ፕሮፌሽናል በሆነ መልኩ የቢዩቲ ቢዝነስ ማኔጅመንት ክላስን እንሰጣለን ማለት ነው። ያው እንግዲህ ብዙ ጊዜ ተማሪዎች ተምረው ከጨረሱ በኋላ ሰርተፊኬትን ይፈልጋሉ። ያው ሰርተፊኬት ግድ ስለሆነ ማለት ነው። እሱ ነገር ሳሊም ቢዩቲ ላይ ያለ ኦብቪየስሊ አሁን እኛ ትምህርቱን ስንሰጥ ከትምህርትና ጥራት ቁጥጥር ኤጀንሲ እውቅና አግኝተን ተማሪዎቻችን ሰርቲፋይድ መሆን የሚችሉበት ሲኦሲ መፈተን የሚችሉበትን እውቅና ያለው ትምህርት ቤት ነው ትምህርት ቤታችን። ስለዚህ እዚህ ተምረው ሲጨርሱ የምንሰጣቸውን ሰርተፊኬት አውተንቲኬት በማድረግ ውጭ ሀገሮች ላይ መጠቀም ቢፈልጉ ቤት ከፍተው ቢሰሩ ሲኦሲ ስለምናስፈትናቸው ያችን የሲኦሲያቸውን ወረቀት አውተንቲኬት በማድረግ መጠቀም የሚችሉበትን ነው ትምህርት የምንሰጣቸው ማለት ነው። አሁን እንግዲህ ከውበት ጋር የተያያዘ ነገር በጣም ብዙ ቻሌንጅ አለው እና እስቲ አንድ ቻሌንጅ ያደረገሽ ምንድን ነው በዚህ 5 ዓመት ውስጥ? መጀመሪያ ስታርታፕ ገንዘቡ በጣም ከባድ ነበረ። ምክንያቱም የቢዩቲ ነገር ሰው አይመስለውም። ትንሽዬ እቃ ለምሳሌ አንድን ሰው አንስቼ ይሄ ጄል ስንት ይመስልሃል ብለው 500 ብር ወይ 1000 ብር ነው የሚለኝ፣ ግን አይደለም። በቃ ሚኒመም 4000 ብር 3000 ብር ነው የሚገዙት። አንድ ትንጥዬ ግሉ አንስቼ ስንት ነው ብለው 50 ብር ነው የሚለኝ፣ አይደለም። ዋጋቸው ብዙ ነው። ከዛ ደግሞ የቢዩቲ ሙያ ነገር ጥራትን ይፈልጋል። ጥራት ያለው እቃ ገዛለሁ ስትይ ደግሞ ገንዘብ ይጠይቃል ማለት ነው። ስታርታፕ እንትን ላይ በጣም አስቸግሮኝ ነበረ። ኦልሞስት ቤት ለቤት በመስራት ምናምን የተለያዩ ነገሮች እያደረግኩኝ ነው ብሩን ያመጣሁት እንጂ በአንዴ ወይ ከቤተሰብ ወስጄ ወይ ከሆነ ቦታ አንጥቼ ምናምን አይደለም፣ በጭራሽ አይደለም። እና ስታርታፕ ገንዘቡ በጣም አስቸግሮኝ ነበረ። ከዛ ደግሞ ሁለተኛው ሚዲያ ላይ መውጣት። አሁን ከረንትሊ ሁሉ ነገር ዲጂታል ማርኬቲንግ ሆኖ የለ ሶሻሊ ራስሽን ማርኬት ማድረግ አለብሽ። ፕሮሞሽን በጣም መስራት ይፈልጋል። በቃ በጣም ነበር የምፈራው የነበረ ሶሻል ሚዲያ ላይ እኔ እንደዚህ ነኝ እንደዚህ እሰራለሁ ብሎ መናገር በጣም ይደብረኝ ነበረ። ስንት ቪዲዮ ቀርጬ እንደምደልት እንደነበረ ራሱ እና በቃ በጣም በሰዓቱ አስቸግሮኝ የነበረው ሶሻል ሚዲያ ላይ መውጣት። ከዛ ደግሞ ራሴን እንትን ማድረግ ስታርታፕ ገንዘቡ ትንሽ ከብዶኝ ነበረ። ከዛ በኋላ ግን ስራ እየሰራሹ ስትሄጂ አለው ቻሌንጅ ከፍ ዝቅ ይላል። በቃ እግዚአብሔርም ያው ያገዘን ብቻ። አዎ ከሰው ውስጥ እንደው ያየሽው ነገር ካለ አሁን ብዙ ጊዜ እንዳልኩሽ የውበት ሙያ ላይ በጣም የሚደብረው ነገር ሰው ጠብቆት የሚመጣው ነገር ሊኖር ይችላል። ነገር ሳይሆን ሲቀር ያው እንትን ይላልና እሱንስ እንዴት ትገልጫለሽ? እኔ አንድ የማምንበት ነገር አለ። ሰው እስከከፈለ ድረስ ጥራት ያለው ነገር ይገባዋል ብዬ ነው ማምነው። ኢቭን አሁን በእርግጥ ትምህርት ቤት ላይ ነው ፎከሴን ትምህርት ነው የምንሰጠው። ሌሎች ረዳት አስተማሪዎችም አሉ። ፎከሳችን ትምህርት ላይ ነው። ግን ከዛ በፊት ሳሎን በነበረኝ ጊዜ ሰርቪስን ስሰጥ የሰው ልጅ እስከከፈለ ድረስ እንዳልኩሽ ጥራት ያለው ነገር ይገባዋል። ስለዚህ ጥራት ላይ ምንም አልደራደርም። ስለዚህ ከስተመር ደግሞ ጥራት ያለውን ነገር ከሰጠሽው ሳቲስፋይድ የማይሆንበት ምክንያት አለ ብዬ አላምንም እና በሱ በተቻለ አቅም ጥራት ያለውን ነገር ለመስጠት ነው። አሁን ለተማሪዎቻችንም እንደዚሁ ጥራት ባለው መልኩ እነሱን ለማስተማር የሚገባቸውን አይነት ትምህርት እንዲያገኙ ነው የምንሞክረው ማለት ነው። ሳሊም ቢዩቲ እስቲ ከሌሎች የውበት ማሰልጠኛዎች ለየት ያደርገዋል ብለሽ የምታስቢ ነገር ምንድን ነው? እሺ በመጀመሪያ እውቅና ያለው ትምህርት ቤት ነው። አንድ ተማሪ ከጨረሰ በኋላ ሰርቲፋይድ እናደርገዋለን። ሁለተኛ ደግሞ በጥራት ጭራሽ አንደራደርም። በጭራሽ እኛ እንታወቃለን። ኢቨን ሶሻል ሚዲያ ላይ ራሱ ማለት ነው። በዚህና በጥራት አንደራደርም። ጥሩ እቃዎች አሉን። ኢቨን እኛ ጋር ተማሪዎች ሲመጡ እቃ መበዳደር፣ ቴብል ላይ በጋራ አስቀምጦ መዋዋስ ምናምን ነገር የለም። እያንዳንዳቸው እቃ ይሰጣቸዋል። የራሳቸው አንድም ሎከር አላቸው። ከሎከሩ በተጨማሪ ደግሞ እያንዳንዳቸው ሜቢ እቃውን ስላወጣሁት ነው እንጂ እንደዚች አይነት ቦክስ አላቸው።
ከዛ ዝች ውስጥ እቃቸውን አለ ማለት ነው። ስለዚህ አንድ ተማሪ እንደምታዩ ቁጥር አለው፣ ሎከሩን ቁጥር ስላለው እቃ መዋዋስ እቃ ሊቸገር ይችላል ወይ ሊያጥረኝ ይችላል ብሎ ማሰብ የለም ማለት ነው። እሱ ሁለተኛ ደግሞ እንዳልኩሽ ሙያው ላይ ነበርኩኝ እኔና ሙያው ላይ ስሰራበት የነበረው ጥሩ እቃዎች ብዬ የማምንባቸውን ከስተመር ሳቲስፋይድ ይሆናል ብዬ የማምንባቸውን እቃዎች ነው ማመጣው። ከዛ ደግሞ ስኪሉ ላይ ደግሞ ትምህርቱ ላይ ስንገባ ተማሪዎች ሲማሩ የሚያስፈልጋቸውን እንደገና ደግሞ ከሃንድ አውታቸው ጀምረሽ ብትነሺ ላይክ ኢንተርናሽናል መጠቀም የሚችሉበትን ከውጭዎች ጋር የተለያዩ ኦንላይን ክላሶች በመውሰድ በምናምን ነው ሃንድ አውታቸውን ኢቨን ያዘጋጀውትና ክላሳቸውም ሲዘጋጅ በደንብ በቃ ፐርፌክትሊ ማች ያደርጋቸዋል ብዬ የማስባቸውን ክላሶች በደንብ አካትቼበታለሁ እና ተምረው ጨርሰው የሆነ ነገር ይቀረኛል የሆነ ያልተማርኩት ነገር አለ የሚሉበት አይነት ክላስ አይደለም የምንሰጠው። እሱ ነው። ሌላኛው ወርኪንግ ፕሌሳችን ወይንም ደግሞ የምናስተምርበት ቦታ በአንድ ክላስ ማክሲመም 8 ተማሪ ነው የምንወስደው። ያ ማለት ተማሪ ብዙ ሳይሆን ሲቀር አይጨናነቅም፣ ዘና ብሎ ይሰራል። ከዛ አስተማሪዎች 2 አስተማሪ አለ፣ እኔም አስተምራለሁ። የሆነ ነገር የሆነ አንዳንዴ እንዴት ነው በማስ ስትማሪ ላትረጅ ትችያለሽ ምናምን አይደለም። ይሄ ግን እንደዛ አይደለም። በቃ ማክሲመም 8 ነው። 2 አስተማሪ አለ ማለት በደንብ ሁሉንም አክሰስ ለማድረግ ይመቸናል ማለት ነው። የማስ ክላስ አይደለም የምንሰጠው። በተጨማሪ ደግሞ ለምሳሌ ደከም ያለ ተማሪ ቢኖር የሆነ ነገር ቢኖር ታይም እንጨምራለን። የሚሰሩበትን ደቂቃ ለምሳሌ ፊክስድ ሰዓት አይደለም ያለን። በቃ ዛሬ የምትሰሪበት አክቲቪቲ አለሽ፣ እሱን ዛሬውኑ መስራት አለብሽ። ስለዚህ ታይምሽ እንኳን ቢያልቅ የተወሰነ ሀወር እንጨምርና እንድትጨርሺ ነው የምናደርገው። ከዛ ደግሞ ለየት የሚያደርገን የተማሪዎቻችንና የእኛ ብቻ የሆነ ፕራይቬት የሆነ ቻናል አለን። ተማሪዎቻችን ከዚህ ጨርሰው ቢወጡ እና አዲስ ነገር ቢኖር ኢንዱስትሪው ላይ ያችን ቻናል ብቻ በማየት በቀላሉ ራሳቸውን አፕዴት ማድረግ ይችላሉ ማለት ነው። ትምህርቱ ላይ ብቻ ሳይሆን ከዚህ ከወጡም በኋላ ኔትወርክ አለን ማለት ነው። ስንት ፈረቃ ነው በቀን ውስጥ የምታስተምሩት? እስካሁን ጠዋትና ከሰዓት ነበረ ክላስ የምንሰጠው፣ ግን አሁን በጣም ተከታታይ ጥያቄዎች ኮሜንቶች ምናምን ስላሉ የማታ ክላስና የቅዳሜና እሁድ ዊኬንድ ብቻ ለሚመቻቸው እንዲሁም ደግሞ የማታ ክላስ ብቻ ለሚመቻቸው ሰዎች ክላስ ለማመቻቸት እየሞከርን ነው። አሁን ኦልሬዲ ላውንችም አድርገነዋል፣ ግን እስከዛሬ ግን ያለው የቀንና የማታ ክላስ ነው። የጠዋትና የከሰዓት ነው። ጠዋት 3 ሰዓት ላይ እንጀምራለን ከ6 ተኩል፣ ከሰዓት ደግሞ 8 ሰዓት ላይ ጀምረን እስከ 11 ተኩል 12 ሰዓት ድረስ ቆይተን እንወጣበታለን ማለት ነው። እሺ፣ የጥፍሩ ስንት ቀን ነው የሚቆየው? አሁን 12 ቀን ነው የሚቆዩት ከረንትሊ አሁን ባለው ታይም። አዎ፣ ግን እንዴት ነው መሰለሽ ክሬዲት አወር ነው። አሁን እንዴት ነው መሰለሽ በሰዓት ወይ ደግሞ በቀን አይደለም። ክሬዲት አወር ስለሆነ ያኛው ክሬዲት አወራቸው ለምሳሌ ክላሱ 10 ቀንም ሊሆን ይችላል። ታይሙን ግን ይረዝማል። ተረዳሽኝ? ታይሙን ረዘም አድርገን በክሬዲት አወር ነው እንደተቀበሉት አይነት አብረው የሚሄዱ ክላሶችን አንድ ላይ ለማስኬድ ነው የምንሞክረው እና ታይሙ እንደዚህ ፊክስድ አይደለም። ጥፍር በየስንት ጊዜው መሰራት አለበት ብለሽ ታስቢያለሽ? ብዙ ጊዜ ጄል ጥፍርን ይጎዳዋል እንደምናውቀው እና በየስንት ጊዜው ነው ሰው መሰራት ያለበት ብለሽ ታስቢያለሽ? እኔ የማስበው ምንድነው ጥፍር ከምንም በላይ የሚጎዳው ከጄሉ በላይ ግሉ ነው ብዬ ነው የማስበው እና ግሉ አንዴ ጥፍር ከተለጠፈ መተው። ተረዳሽኝ? መተው ማለት በቃ ለምሳሌ ያድጋል። ሳምንት 15 ቀን ሲሆን እዚህ ጋር ይከፍታል አይደል? የሸሸቿን ብቻ መሞላት። እንደዛ ሪፊል እየተደረገ ጥፍር እስከ 2 ወር መቆየት ይችላል ሳይነቀል ማለት ነው። በጣም ግሮ አድርጎ እንደዚህ ካልወጣ ጥፍሩ ባይነቀል። ምክንያቱም ጥፍሩን የሚጎዳው ምንድነው? አንድ ነገር ግሉ ነው ከምንም በላይ። ከዛ ደግሞ እኛ ሀገር ላይ መጥፎ ልማድ አለ። ጥፍር ሄደን ፕሮፌሽናሊ አንነሳውም። ተረዳሽኝ? ቀጥታ ምንድነው የምናደርገው? ቤት ሄደን በጥርሳችን ወይ በሆነች መግፊያ ነገር ፍንቅል ለማድረግ ነው የምንጠቀመው። እንደዛ ፍንቅል በምናደርግበት ጊዜ ምን ይሆናል? ጥፍሩን ወይንም ደግሞ ይሄኛው ፕሌቱን በጣም እንጎዳዋለን ማለት ነው። ጥፍር ደግሞ በባህሪው ምን አለው? ለምሳሌ ስትራክቸራሊ ብናየው ይሄኛውን ቦዲ እንለዋለን፣ የጥፍሩ ቦዲ። ስለዚህ ቦዲው እየተሞረደ በሄደ ቁጥር
እየሳሳ ነው የሚሄደው። ከዛ ኢቭን አንዳንዴ በጣም ተደጋጋሚ በመሰራት በመንቀል ዳሜጅ ድረስ እስከሚሆን ድረስ ይሆናል። ስለዚህ እንደዛ ከማድረግ አንደኛው ጥፍርን ተሰርቶ አትሊስት እስከ 2 ወር ድረስ ሪፊል እየተደረገ ማቆየት ነው። በ2 ሳምንት በ3 ሳምንትም ሪፊል መደረግ ስለሚችል አንደኛው እሱ ነው። ሁለተኛው ደግሞ የምናስለቅቀው ከሆነ ፕሮፌሽናል በሆነ መንገድ ወይንም ደግሞ እንትን ብናስለቅቀው እዛ ጥፍር ቤቶች ሄደን ምናምን ይሄ ላለመፈንቀል ማለት ነው። በተነቀልነው ቁጥር ሞስት ፕሮባብሊ የሚሆነው ጥፍሩ ከስር ከመሰረቱ ቦዲውን ይዞብን ስለሆነ የሚነሳው እሱ ትልቁ። ሪፊል በሚደረግበት ሰዓት ምን ኢፌክት የለው? ሪፊል ሲደረግ ጥፍርሽን አይደለም የሚነካው። አሁን ለምሳሌ ጥፍር ሲሰራ ሸሸት ይላል አይደል? ከዛች ያበጠችዋን ነክተን በጎደለችዋ ጄል የምንነካው የምንጨምርበት ማለት ነው። እና ከላይ እስከታች ምንም የሚጨመር ነገር ስለሌለ ያን ያክል ጥፍርሽን ይጎዳብሻል ወይም ደግሞ እንትን ይልብሻል የሚባል ነገር የለም። ዋናው ምንድነው ጥፍር ካስለቀቅሽው በኋላ በላዩ አለመሰራት። በላይ ከመሰራት ሪፊሉ የተሻለ ነው። ከዛ ደግሞ ሬስቲንግ ታይም የሚባል ነገር አለ። ጥፍር ላይ ብሬዝ ማድረግ አለበት። ስለዚህ የተወሰነ ጊዜ 1 ሳምንት 2 ሳምንት ጤነኛ ጥፍር እንዲወጣ ለማድረግ ብሬዝ እንዲያደርግ መተው ማለት ነው እንጂ ዝም ብሎ ተደጋጋሚ ያለመሰራት። ተማሪዎች ተምረው ከጨረሱ በኋላ የስራ እድሎችን ታመቻቻላችሁ? እኛ ምንድነው የምናደርገው? ለምሳሌ አንድ ተማሪ ሲማር እኛ ጋር እንዳለ በሚቆይባቸው ቀናቶች ቪዲዮ እንቀርጻለን፣ የሚሰራውን ስራ ማለት ነው። ዛሬ እንሰራ፣ ነገ እንሰራ ምናምን የሚሉትን። ከዛ እነሱን ቪዲዮዎች ከወሰድን በኋላ ሶሻል ሚዲያዎች ላይ ስብስብ አድርገን እሱን ፖስት እናደርግና ፕሮሞሽን እንሰራላቸዋለን። ከሌን ባል ከዛ ጥሩ ስራ ነው የሚሰራው ምናምን ብለን እንደዛ ማድርገን ብዙ ተማሪዎች አስቀጥረናል። በዛ መልኩ ፕሮሞሽን እንሰራለን። ሌላ ደግሞ እኛ ትምህርት ቤቶች ላይ በጣም ጥሩ ስራዎች ናቸው የሚሰሩት ሶሻል ሚዲያችንን ካየሹ ማለት ነው። እና እነሱን ፖስት ስለምናደርግ አንዳንድ የጥፍር ቤት ባለቤቶች ወይም የፀጉር ቤት ባለቤቶች እስኪ ከተማሪዎቻችሁ ላኩልን ይሉናል። በተቻለ አቅም ተማሪዎቻችን የሰሩትን ስራዎች ፖስት ስለምናደርግ ማለት ነው። በእንደዚህ አይነት መልኩ እናገናኛለን ማለት ነው። እስቲ በመጨረሻ ማለት የምትፈልጊው ነገር ደግሞ ካለ ድሮ ልስጥሽ። እሺ፣ በመጀመሪያ ስለመጣችሁ ስለጠየቃችሁን ቦታችን ድረስ በጣም ነው የምናመሰግነው እናንተ። በመቀጠል ደግሞ እንደ ሳሌም ቢዩቲ በዋናነት ተማሪዎቻችን በሚገባቸው ደረጃና ልክ አስተምረን አብቅተን ጀስት ሰርተፊኬት ለማግኘት ወይም ሰርቲፋይድ ለመሆን ብቻ ሳይሆን ሙያውን አግኝተው ተምረው በትክክል ወደ ስራ የሚገቡበትን አይነት ካሪኩለም ቀርጸን ለተማሪዎቻችን ብቁ በሆነ መልኩ ነው የምናስተምረው። ስለዚህ መታችሁ ብትማሩ አታፍሩብንም። በደንብ ነው የምናስተምራችሁ። ክላስ ውስጥም እኔም አለሁኝ። እንደገና ደግሞ ስጨርሱ ስራውን እንዴት እሰራዋለሁ ወይም ደግሞ ከየት ነው መጀመር ያለብኝ የሚለውንም እንዳያሳስባችሁ የቢዩቲ ቢዝነስ ማኔጅመንት ክላስ እንሰጣችኋለን። እኛ ነን ባይዘው ይሄን ክላስ የምንሰጠው። ብዙ ጊዜ ዲጂታል ማርኬቲንግ ክላስ ወይንም ሶሻል ሚዲያ ክላስ ብቻ ነው የሚሰጠው። እኛ ግን ቢዩቲ ቢዝነስ ማኔጅመንት ክላስን በውጭ ሀገር ስታንዳርድ ነው የምንሰጠው እና እነሱን ክላስ ሰተናችሁ ከየት ልጀምር ብላችሁ እንዳትቸገሩ እናደርጋችኋለን ማለት ነው። በመጨረሻም ደግሞ አብዛኛው ጊዜ የሚፈለገውን ኢንተርናሽናል የሆነ ሰርተፊኬት ትምህርት ሚኒስቴር እውቅና በሰጠው መሰረት በዛ አስተምረን ሲኦሲ ያስፈትነን እንሰጣችኋለን ማለት ነው። ሳሌም ቢዩቲ አካዳሚ ምርጫችሁ አድርጉ። አድራሻችን 22 መክሌት ህንፃ 6ኛ ፍሎር ላይ ነው። በዛ በመምጣት ክላሶችን ጆይን ማድረግ ትችላላችሁ ማለት ነው። ያው እንግዲህ ሳሌም ቢዩቲ ላይ እንደዚህ ጥፍራችንን አሳምረን ተውበን ጨርሰናል ማለት ነው። ከኔ ጋር የነበረን ቆይታ በጣም ቆንጆ ነበረ። በጣም ነው የማመሰግነው። መልካም ቀን ይሁንልሽ። እሺ፣ አመሰግናለሁ። ተመልካቾቻችን ከሳሌም ቢዩቲ ጋር የነበረን ቆይታ ይህን ይመስል ነበረ። አብራችሁ የቆየሁት እኔ ባካለኝ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።